ሳራን የገደላት ሮቤል ነው። ከዛን ወስዶ የእህታችሁ መሬት ውስጥ ቀበራት። ምንም እጅ የለበትም። እኔ ሌላ ምንም አውቀው ነገር የለም። ነገር ወንጅለኝ አልችልም። አዝናለሁ። በዚህ ጉዳይ በፍጹም ወደኋላ አልመለስም። ለምን በፈጠረ አሁን ራሱ ከበቂ በላይ የተቀጣውን ያለሁት። ሌላ ነገር አትጨምርብኝ። ቀላል ነገር ልንገርሽ፣ ሳራን ማን እንደገደላት ንገሪኝ። እሱን ከነገርሽኝ እተውሻለሁ። ያለበለዚያ ግን ይህን ማስረጃ ለፖሊስ አሳልፌ ይሰጠዋለሁ። አድናንም በስተ መጨረሻ ሚራ ስለ ሳራ እውነቱን እንድትናዘዝ አድርጓታል። ታዲያ ሚራ በሰዓቱ እጅጉን በጣም ፈርታና ደንግጣ ስለነበረ እውነቱን አውቁን እነግራለሁ፣ ነገር ግን አሳልፈ ለፖሊስ እንድትሰጠኝ አልፈልግም፣ ሲቀጥል ደግሞ ሬሳውን ከቤት እንድታወጣልኝ እፈልጋለሁ ብለዋለች ማለት ነው። ታዲያ አድናን ያን ሁሉ ነገር እንድትቀባጥርና እንዲሁም ደግሞ እውነቱን እንድታወጣ ያደረጋት በምንድን ነው ካልን ቪዲዮ ይዞባት ነበረ። ሮቤልን አንቺ ነው የገደልሽው፣ ሮቤልን ሌላ ሰው ቢገለው ኑሮ ከአንቺ ቤት አመጥቶ አያስቀምጠውም ነበረ። ስለዚህ የአንቺ ራስሽ ገለሽ ነው ሮቤልን ሌላ ሰው ገሎታል ብለሽ ወደ እኔ የምታሳብብ ያለ በፊት ነገሮችን እያንዳንዱ ነገር የምታረጊያቸውን ወደ ሮቤል ነበረ የምታሳብቢው። አሁን ደግሞ ሮቤልን ገለሽ ወደ እኔ ማሳበብ ጀመርች በማለት ቪዲዮ ይዞባት ነበረ። ታዲያ ይህን ቪዲዮ ወስጄ ለፖሊስ ብሰጠው ይሻልሻል ወይስ ደግሞ ስለ ሳራ እውነታውን ሀቁን ብትናዘዥ ይሻልሻል ብሏት ነበረ። እንግዲህ ሁለት ምርጫ ነበረ እየሰጣት። ታዲያ እሷም ሌላ ምንም አይነት አማራጭ ስላልነበራት ቤቱን ጥላ እንግዲህ ለመሸሽ ሞክራ ነበረ። ነገር ግን እየተከታተለ አይቼሻለሁ፣ አሁን ሁሉ ለፖሊስ ከመደወሌ በፊት እንደተመለሽ ፈልጋለሁ በማለት ወደ ቤት ተመልሳ እንግዲህ የምትይዘው የምትጨብጠው ነገር አታ ነበረ። ልኋና በበኩሏ ከዚህ በኋላ እኔ ሰላሜን አጥቻለሁ፣ ከዚህ ቤት መሄድ አለብኝ፣ አንተንም ከዚህ በላይ መረበሽ አልፈልግም በማለት ከቤት ለመውጣት እንግዲህ ከባድ ውሳኔን ወሰና ነበረ። ምክንያቱም ከዛ በፊት ሚራ ሳራ ማወቅ የምትፈልጊ ከሆነ ከኔ ቤት ነይና ሁሉንም ነገር እነግርሻለሁ ብላት ነበረ። ታዲያ ልኋናም እንደምናውቀው ስለ እህቷ ስለ ሳራ ሲነሳ ጨርቄን ማቄን ሳትል ነው ብድግ ብላ ብር ብላ የምትሄደው እና እውነቱን አውቁን ከነገርሽኝ ብላ ነበር አብራት ተከትራ የሄደችው። ግን ደግሞ ስትሄድ እዛ ስትደርስ ሮቤል ነው ተጋድሞ ያለው። ልኋና እጅጉን በጣም ደንግጣ ስለነበር ልትነግራት ጫፍ ድረስ ደርሳ ነበረ። ታዲያ በስተ መጨረሻም ልኋና አድናንንማ ጉድ ማድረግ የለብኝም፣ አድናን ይህን ካደረኩ ሰው አያደርገኝም፣ ስለዚህ እንደምንም አድርጌ ራሴን ነፃ ማውጣት አለብኝ በማለት ራስሽ ገለሽ ነው ወደኛ የመጣሽው በማለት እንግዲህ አንቺ ገለሽው ነው እዚህ ለካ ሮቤል እኛ ጋር መጥተሽ ስትፈልጊው የነበረ እንዳይነቃብሽ ነው በማለት ገለሽ ቤት ውስጥ ስላስቀመጥሽው እኔ ደግሞ ፖሊስ ጠቁማለሁ በማለት ነበር እንግዲህ ልኋና አስፈራርታት የወጣሽው። ግን ደግሞ ከወጣሽ በኋላ ስቅስቅ ብላ በማልቀስ ራሴ ወንጀሉን ሰርቼ ደግሞ ወደ ሰው ማላከክ ጀመርኩኝ፣ ይህ እኮ የልኋና ባህሪ አይደለም በማለት ታዲያ ቤት ውስጥ መታ ምንድን ነው ያደረገሽው? አድናን ከዚህ በላይ አልችልም፣ ከዚህ ቤት መውጣት አለብኝ ብላ ነበር እንግዲህ ወሰነችው። ታዲያ በዚህ ጉዳይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳቸው በስተመጨረሻም እንግዲህ ልኋና እኔ ከዚህ ቤት መውጣት አለብኝ፣ አንተንም ከዚህ በላይ እንድትሰቃይ በጭራሽ አልፈቅድም፣ እኔም ደግሞ ህሊናዬን እየወቀስኩ መኖር አልችልም ነበር ያለችው። ግን ደግሞ አድናን ከዚህ ቤት ብትወጪ ግን ደግሞ ከህሊናሽ ማረፍ እንደማትችይ አንቺ መቼም ታውቂዋለሽ፣ ነገር ግን ከዚህ ቤት እወጣለሁ ምናምን የምትይ ከሆነ እኔ ራሴን አጠፋለሁ፣ እኔ ለማን ጥለሽ ነው የምትሄጂው? ማን አለኝ ያላንቺ በማለት ይህ ሁሉ ነገር ውስጥ የገባሽው እኔን ለማዳን ብለሽ ነው እንጂ አንቺ ይህን ነገር እንደማታደርጊ ጠንቅቄ አውቃለሁ የእኔ ንጹህ እያለ እንግዲህ ሊያረጋጋትና እንዲሁም ደግሞ ምንም እንዳልተፈጠረ እንድታስመስል ነው እየጠየቃት የነበረ። ታዲያ ልኋና በሰዓቱ ምንድን ነው ያለችው? ይኸውልህ እኔ እኮ ልነግርህ ጫፍ ሁላ ደርሼ ነበረ፣ እንደዛ ኩርምት ብሎ ወስዳ እዛ ጋር ስትወረውረኝ በቃ የራሴን መቆጣጠር ነው ያቃተኝ፣ ልነግርህ ጫፍ ላይ ደርሼ ነበረ፣ ግን ደግሞ ወደ እሱ አሳብቤ እያለቀስኩና እያነባው ነው የመጣው፣ በቃ ህሊናዬን መቆጣጠር አልቻልኩም፣ አእምሮዬ በፍጹም እያረፈልኝ አይደለም ነበር አለችው። ግን ደግሞ እሱ ምን ብሏት ነበረ? ይኸውልሽ ልኋና ሮቤልን እንኳንም ገደልኩት የምትይበት ቀን ስለሚመጣ ይህን ቀን እንድጠብቅልኝ ይፈልጋለሁ ነበር ያላት። እሷን በጣም ነው ግራ የገባት። እንዴ ቆይ ምን እያልክ ነው አድናን? ሮቤልን እንኳንም ገደልኩት የምለው ለምንድን ነው?
እኔ አሁን ስለገደልኩት ራሱ እነዚህ እጆቼ ስለገደሉት ራሱ በጣም እየተጸጸትኩ ነው። አእምሮዬ ሰላም አላገኘም እያልኩ እኮ ነው። አድናን ቆይ እንዴት ነው ማተረዳ እያለችው ነበረ። ይኸውልሽ አንቺ ትንሽ ጊዜ ብቻ የሆነ መረጃ ነው እየፈለግኩ ያለሁት። እሱን ሳገኝ ግን እውነታውን ሁሉ ነገር ነግርሻለሁ። ግን ደግሞ እባክሽ ልዋና ራስሽን በዚህ ደረጃ እንድትወቅሽ አልፈልግም። ግን ደግሞ በኋላ ሁሉም ነገር ስለምታየው አንቺ በትዕግስት እንድጠብቂኝ እፈልጋለሁ ነው ያላት። ታዲያ አድናን አሁን ላይ ያሰበው ነገር ምንድን ነው? ቀጥታ ሚራ ጋር ነበረ የሄደው። ታዲያ ሚራ በሰዓቱ ሮቤል እንደዛውኑ ስታዩ ራሷን መቆጣጠር ስላልቻለች እያከላበሰች እየሳመች እንዲሁም ደግሞ እየራበሰችው በቃ ሮቤል ተለየኸኝ፣ ሮቤል እኔን ለማንጠለ ነው አንተ የተለየ? እኔ እናንተ እኮ በጣም ብዙ ህልምና ብዙ ሀሳብ ነበረን፣ እንዴት ሮቤል እኔን ጥለህ ትሄዳለህ? እያለች እንግዲህ ቤቱን ቀውጥ እያደረገችው ነበረ። ታዲያ አድናን እየቀረጻት ነው። እየቀረጻት ምንድን ነው ያላት? እንዲህ ሚራ ወንድሜን ምንድን ነው ያደረግሽው? ወንድሜን ገለሽዋል? ወንድሜ ምንድን ነው የሆነው? እያለ እንግዲህ ምንም እንደማያውቅና የሆነ እንደ አዲስ እንዳወቀ አድርጎ ነበረ አክት እያደረገ ሲናገራት የነበረ። እሷ ራሱ በጣም ነው የደነገጠችው። ቆይ አድናን ሁሉን ነገር እያወቅ ደግሞ አሁን እንዳላወቀ ሰው ነው እየጠየቀኝ ያለው? ቆይ አንተ ከመቼ ጀምሮ ነው እንደዚህ አውሬ ጨካኝ የሆንከው? የዛ እንደዛ ስትንሰፈሰፍለትና ስትወደው የነበረ ወንድም እንደዚህ ነው የምታየው? በማለት እንግዲህ በጣም ግራ ተጋብታለች። በጣም ግራ ገብቷት ስለነበረ የምትይዘው የምትጨብጠው ነገር የምትናገረው ሁላታ ነበረ። ታዲያ ምንድን ነው ያላት? ይኸውልሽ ሚራ እስካሁን ያወራሽውን እያንዳንዱን ነገር ቀርጬሻለሁ፣ ምክንያቱም አንቺ ከሃዲ ስለሆንሽ ስለምትክጂኝ ብሏታል። በጣም ነው የገረማት። ቆይ አንተ የምር የምትወደው የዛ የሮቤል ወንድም ነህ? የምር አድናን የማውቀው አድናን ነው ማለት እንግዲህ የበፊቱን እያስታወሰች ነበረ። እንደ አሻንጉሊት እንደፈለገች እንደምታሽከረክረው ሮቤል ሊመጣ ነው ብሎ እንግዲህ በፊት መጀመሪያ ላይ ሲተዋወቁ ፍቅረኛሞች ሳሉ በጣም በቃ ሙታ እንደምትወደው አክት ስታደርግበት በነበረ ሰዓት እሱም ደግሞ ከልቡ ሲወዳት በነበረ ሰዓት እንግዲህ ሮቤል ሊመጣ ነው ሲላት ሮቤልን ከዛ ቀድማም እንግዲህ ተወደውና ታፈቅረው ስለነበረ ሮቤል ሊመጣ ነው ሲላት በደስታ ነበር እንግዲህ እየፈነጠዘችው። በጣም ነው ደስ ያላት። በቃ ሮቤል እኔ አንተን እያልኩ ውጩን ስል አሁን ቤቴ ልትመጣልኝ ነው። አሁን ላይ ቤትም ማታም ቀንም እንደፈለግን ቤት እንቀውጠዋለን እያለች እንግዲህ በጣም ደስተኛ ነበረች። ታዲያ የዛኔ የነበረው አሻንጉሊት እንደፈለገች የእንቅልፍ መድኃኒት ሰታ ከሮቤል ጋር ስትማግጥ እና ከሮቤል ጋር የፈለገችውን ነገር ስታደርግ የነበረ ሴትዮ አሁን ላይ ድንገት ደግሞ አውሬና ጨካኝ በእነሱ ምክንያት። በነገራችን ላይ የሰው ልጅ የማይቀየርበት ምንም አይነት ዳውን የለውም ብዬ ነው ማስበው። ምክንያቱም የሚቀየርበት ደግሞ ሰዎች ሳትፈልጋችሁ ሳይሆን ሳትፈልጉ በግዴታ አውሬና ጨካኝ አረመኔ እንድትሆኑ ያደርጓቸዋል። ርሩና አዛኝ ሆናችሁ ከነበረ ያ ርህራያችሁና እዝነታችሁ እንዲጠፋ ያደርጋቸዋል። የሮቤልና የሚራው ደግሞ በጣም የሚለይ ነገር ነው። ልኋናም አለመረጋጋቷ አድናንን ከባድ ጭንቀት ውስጥ ከቶት ስለነበረ እንደገና ደግሞ ልኋና እጄን ለፖሊስ መስጠት አለብኝ፣ እኔ ህሊናዬን መቆጣጠር አልቻልኩም በማለት እንግዲህ ለአድናን እያለቃቀሰችበት ስለሆነ ስለዚህ ምንድን ነው ያሰበው? ሮቤልን መግደሏ ልክ ነኝ ብላ እንድታስብ ማድረግ አለብኝ። ሚራም ደግሞ ከዚህ ቤት ለአንዴና ለመጨረሻ ጊዜ አውጥቼ ስለሰራ እያንዳንዱን ነገር ማወጣጣት አለብኝ ብሎ ነው ያሰበው። ታዲያ ምንድን ነው ያቀደው? የመጀመሪያው እቅድ ሮቤልን ወስጄ ከሚራ ቤት መጣል አለብኝ። ከዛ በሬሳው እያሳበብኩና እንዲሁም ደግሞ እያስፈራራው ስለሰራ እያንዳንዷን እውነት እንድታወጣ አደርጋታለሁ ነው ያለ። ይህን ነገር ማድረጉ አድናን ትክክለኛ ስራ ነው የሰራ ብዬ ነው የማስበው። እናንተ የምታስባላችሁ ተወዳጆች? ማለት እንግዲህ ሚራ ይህን ሮቤልን ሬሳውን የት እንደሆነ ካልነገራችሁኝ ከዚህ ቤት ንቅንቅ አልልም፣ በዛ ላይ ደግሞ ፖሊስ አምጥቼ ምርመራ እንዲካሄድበት አደርጋለሁ ብላ ነበረ። በዛ ላይ ደግሞ ልኋና ሰውነቷ እጇም እየተንቀጠቀጠ ስለነበረ በእርግጥ ሮቤል እንደገደለችው ልኋና አስታውቃለች። በዛ ላይ ደግሞ እየቃጀች እኔ ሆን ብዬ አልገደልኩም በቃ ትሆይ እያለች እንግዲህ በህልሟ ሁሉ በቅጀት እየመጣባት ራሷ ሚራ ቃል በቃል ሰምታ ነበረ። በዛ ላይ ደግሞ ሬሳውን የት እናድርገው የት እንጣለው እያሉ እያወሩ ደግሞ ሰምታ ነበረ። ይህን ነገር ደግሞ የሰማችውን እኔ ሮቤልን በአይኔ ማየት አለብኝ ነበር ስትል ነበር። ሮቤልን በአይኔ ካላየው ሬሳውን አላምንም ብላ ነበር። ታዲያ ይህን ነገር እንድታምን ደግሞ ምናደረገ አድናን ወስዶ ሬሳውን ከሚራ ቤት አስቀመጠ ማለት ነው። ታዲያ ሚራ ይህን ነገር ስታዩ ደግሞ ራሷን መቆጣጠር አልቻለችም። በሰዓቱ ሮቤልን እንግዲህ እየዳበሰች በቃ እየሳመችው ሮቤል እኔ በጭራሽ ነገር አይሆንም እኔን ጥለኸኝ አትሄድም በማለት እንግዲህ ያን ነገር ስታደርግ ደግሞ የማን አሻራ ይገኛል? የሚራ አሻራ እንደሚገኝ አድናን ነግሯት ነበረ። በዛ ላይ ደግሞ ወንድሜ ሮቤልን ገለሽብኛል በማለት እንግዲህ በብዙ ነገሮች መረጃ ስለያዘባት አንቺ ወንጀለኛ ስለሆንሽ ፖሊስ ተጠቆመና ፖሊስ መጥቶ አንቺ ጋር
ምርመራ ማድረግ አለበት ነበር ያላት። በጣም ነው የደነገጠችው። ቆይ አድናን ራስ ገለህ ቤት ያመጥጥልህ አሁን ደግሞ እኔን እንደዚህ ትለኛለህ? ለካ ለዛ ነበረ ክፍሉን ሁሉ መፈተሽ ትችያለሽ፣ ምንም ነገር የደበኩት ነገር የለም ያልከኝ አንተ ሬሳ ሆነ እዚህ ያመጠጠለ ነው። በጣም ነው የምትገርመው። ለካ እኔ አድናን አላውቅም፣ ከመቼ ጀምሮ እንደዚህ አውሬና ጨካኝ ወንክ እያለች እንግዲህ እያለቃቀሰች ነበረ። ሰው መቼም ሲጨንቀውና ሲቸግረው ጨካኝ የማይሆንበት ምንም አይነት ምክንያት የለውም። አድናን እኮ እንደዛ አውሬና ጨካኝ ሆኖ አልነበረም። ብስቅስቅ ብሎ እያለቀሰ ወንድሜ፣ ሌላ ምንም አይነት አማራጭ የለኝም፣ ይህ ግድ ለልኋና ስል ጨከን ማለት አለብኝ፣ ብርቱ ሰው መሆን አለብኝ። ምክንያቱም ልኋና እንደዚህ ሲሆን ካየሽኝ ልኋና እጄን ለፖሊስ ሰጣለሁ ብላ ነው የምታስበው። በዛ ላይ ደግሞ እህቷን እንደገደልክባት ብነግራት እንኳንም ገደልኩት ደጋግሜ ብላ ነበረ ራሷ ደጋግሜ ሮቤልን እገለዋለሁ ነው ያለች። ግን ደግሞ ስለ እህቴ ስለ ሳራ መሞት ምናምን የሚባል ነገር መስማት አልፈልግም፣ እህቴ በጭራሽ የኔ እህት አልሞተችም ነበረ ስትል የነበረው። ታዲያ ሚራን አስፈራርቷት ነበረ አድናን። ታዲያ ይህን ነገር ደግሞ አድናን እንዳይደርስባት ከዚህ ቤት መሸሽ አለብኝ። ምክንያቱም አድናን እኔን ወንጀለኛ ለማድረግ ነው ሮቤልን እዚህ ጋር ይዞት የመጣ። ለሰራሁት ለእያንዳንዱ ለኃጢአቴ ልታስከፍለኝ ትችላለህ፣ ግን ደግሞ በዚህ ባልሰራሁት ነገር በፍጹም እንድታስከፍለኝ አልፈልግም ነበር ያለችው። ግን ደግሞ ወደሽ ነው እሱን ተገደሽ ነው እያንዳንዷን ዋጋ መትከፍያ ተገደሽ ነው። ስለ ሮቤልም ትከፍያለሽ ዋጋ፣ ስለ ሳራም ደግሞ ዋጋ ትከፍያለሽ። ስለ ሳራ እያንዳንዱ ነገር እውነቱን ሀቁን የምትነግሪ ከሆነ እኔ በሮቤል ጉዳይ ያለውን እረዳሻለሁ፣ አግዝሻለሁ፣ ሸፍንልሻለሁ ብሏት ነበረ። ታዲያ ይህንም ደግሞ በቃ ማሰብ አለብኝ ብላ እያሰበችና እያንሰላሰለች ነበረ። ታዲያ ልኋናም ቤት ውስጥ ሲመጣ እንግዲህ ሻንጣዋን ይዛ ከቤት መውጣት አለብኝ ነበር አለች። እንዴ ልኋና ለምን ያው ሁሉ ነገር ተነጋግረን አሁን ደግሞ ምን ተፈጥሮ እንደዚህ የምትሆኙ ስላት ሚራ ወስዳ ከሮቤል ሬሳው ጋር ወስዳ ወርውራኝ ነበረ። በዛ ሰዓት እኔ ራሴን መቆጣጠር አልቻልኩም። እንዲያውም እውነቱን ሀቁን ተናግሬ መከላከል አለብኝ። በቃ ለምን አላርፍም ብዬ ነበር ሁላ። ግን ደግሞ አንተን ሳልሰናበት ቢያንስ ለአንተ እውነቱን ሀቁን ሳልነግር ብዬ ነው እንጂ የመጣሁት በፍጹም ራሴን እየተቆጣጠርኩኝ አይደለም። ከህሊናዬ በላይ ሆኖብኛል። እኔ ህሊናዬን ማዘዝ አልቻልኩም ነበር ያለችው። ታዲያ አድናን በሰዓቱ ምንድን ያላት? ይኸውልሽ ልኋና አንቺ ያን ነገር ያደረግሽው እኔን ለማዳን ብለሽ ነው፣ እኔን ለማትረፍ ብለሽ ነው። አንቺ የኔ ንጹህ ሴት ነሽ። ስለዚህ አንቺ ምንም ያጠፋሽው ነገር የለም። በዛ ላይ ደግሞ ሮቤልን እንኳንም ገደልኩት ብለሽ የምታመሰግኝበት ቀን ይመጣል ብሏታል። ይህም በማለቱ ታዲያ ልኋና በጣም ግራ ተጋብታ ነበረ። ታዲያ እሱም ትንሽ ቀን እንድትታገሽ ይፈልጋለሁ፣ ሁሉንም ነገር አስረዳሻለሁ ነበር ያላት። ታዲያ ሚራም ሌላ አማራጭ ስላልነበራት ሮቤልን እኔ እንዳልገደልኩትና እኔ በጭራሽ ሮቤል ልገለው እንደማልችል እንድትመሰክርልኝና እንዲሁም ደግሞ ከዚህ ጉድ እንድታወጣኝ እፈልጋለሁ ነበር እንግዲህ ያለችው አድናንን። ታዲያ አድናንም ስለ ሳራ እያንዳንዱን እውነቱን ሀቁን እያንዳንዷን ነገር ታደብቂ የምትነግሪ ከሆነ እኔ በሮቤል ጉዳይ ችግር የለውም አግዝሻለሁ፣ አድንሻለሁ ነበር ያላት። ታዲያ ሚራ አማራጭ ስላልነበራት ቤት ውስጥ በመምጣት እንግዲህ ሮቤል ሳራን እንደገደላትና እንዲሁም ደግሞ ከአያታቸው መሬት ውስጡ እንደቀበራት ጭምር ነበር የተናገረችው። ታዲያ እሷ ግን በፍጹም እጇ እንደሌለባት ነበር እንግዲህ ራሷን ነጻ አድርጋ ለአድናን ስትነግረው ነበር። አድናንም አንገቱን ደፍቶ ነበር ሲሰማት የነበረው። ታዲያ ሚራ እየዋሸሽ እንደነበረ አድናን ጠርጥሯል ማለት ነው፣ ደርሶበታል። ምክንያቱም እንግዲህ ከዚህ በፊት ምን ብላ ነበረ? ሳራን እኮ ግደላት ስላልኩት ነው የገደላት። ሮቤል ለዚህ ችግር ውስጥ የገባው በእኔ ምክንያት ነው። እኔ ግደላት ባልለው ኑሮ አይገላትም ነበር። ደግሞ ራሷ ናት ይኸውልህ የኔ ፍቅር ሳራን እንድትገላት ፈልጋለሁ። ሳራን ካልገደልካት ከዚህ ውስጥ እንደፈለግን መሆን አንችልም ነበር ስትል ነበረ። ምክንያቱም ደግሞ በሰዓቱ እንግዲህ ሮቤል ሚራን ባይወዳትም ባያፈቅራትም ግን የአድናን የሆነ ሁሉ መውሰድ ስለሚፈልግ የነበረ የኔ ፍቅር አንቺ ያልሽው እያንዳንዱ ነገር የማይሆንበት ምንም አይነት ምክንያት የለም በማለት እንግዲህ ሳራን አስወግዶላት ነበረ። እሷ ራሷ ሮቤል እኮ በእኔ ምክንያት ነው እዚህ ነገር ውስጥ ሁሉ የገባው እንጂ ሮቤል ወንጀለኛ አልነበረም፣ ሮቤል ብቻውን የሰራው ወንጀል የለም ነበረ ስትል ነበረ። እዚህ ጋር ግን ራሷን ነጻ እያወጣች ነበረ እንግዲህ ሮቤል ብቻውን እንደገደል አድርጋ ስትናገር የነበረው። አድናንም ይህን ነገር በፍጹም ሊያምና ስላልቻለ እንግዲህ ቀጣይ ምን ሊሆን ይችላል ካለን ምንድነው የሚያደርገው? አድናን ቀጥታ ለፖሊስ አሳልፌ ይሰጣሉ፣ አሁንም ድረስ እውነቱን አልነገርሽ ነው ሊላት የሚችለው። ስለዚህ ሚራ እውነቱን ሀቁን የምትናገር ይመስላችኋል? ተወዳጆች እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረ ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። አመሰግናለሁ ተወዳጆች። ባይ ባይ።